ጥብቅ የሆነ የገንዘብ ፖሊሲን በመከተል የሚታወቀው የኢትዮጵያ ብሔራዊ ባንክ አሁን ላይ በባንኮች ላይ ተጥሎ የነበረው ዓመታዊ የብድር እድገት ገደብ እንዲነሳ ወስኗል። ይህንንም ተከትሎ የዚህ ገደብ መነሳት መቻል በኢትዮጵያ ኢኮኖሚ ላይ ምን አይነት ለውጦችን ይዞ ሊመጣ ይችላል የሚል እጅግ ጠቃሚ የሆነ ነጥብ ይነሳል። ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬ ቪዲዮአችን የምናየው የኢትዮጵያ ብሔራዊ ባንክ በባንኮች ላይ ተጥሎ የነበረው ዓመታዊ የብድር እድገት ገደብ ወይም ደግሞ ክሬዲት ካፕ ሙሉ በሙሉ መነሳቱን መግለጹን ተከትሎ በርካታ የማህበረሰብ ክፍሎች ከዚህም ከዛም የተለያዩ ጥያቄዎችን ያነሳሉ። ከነዚህ ከሚያነሷቸው ጥያቄዎች መካከል አንደኛውና የመጀመሪያው ይሄ በባንኮች ላይ ተጥሎ የነበረው ገደብ መነሳት መቻሉ በኢትዮጵያ ኢኮኖሚ ላይ ምን አይነት ለውጦችን ይዞ ሊመጣ ይችላል የሚል ትልቅ ጥያቄ አለ። ፕላስ የዚህ ገደብ መነሳት መቻል ከእያንዳንዶቻችን ጋርስ እንዴት ይገናኛል? ምን አይነት የመፍትሄ ስልቶችንስ መውሰድ ይጠበቅብናል? የሚሉ እጅግ ጠቃሚ የሆኑ ሀሳብ አስተያየቶች አሉ። ስለሆነም እነዚህን ሀሳብ አስተያየቶች በመነሻነት በመያዝ ዛሬ ግልጽ የሆኑ እጅግ ጠቃሚና አስተማሪ ውይይቶችን እናደርጋለን። ስለሆነም እናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ፣ ለቻናሉም አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የተለያዩ የፋይናንስ የኢንቨስትመንት እና የካፒታል ማርኬት መረጃዎች በየጊዜው እንዲደርሷችሁ እንድታደርጉ በአክብሮት ለመጋበዝ እወዳለሁ። እንደሚታወቀው የኢትዮጵያ ብሔራዊ ባንክ በ2024 ሀገሪቱ ላይ የነበረውን የዋጋ ግሽበት ለመቆጣጠር በሚል ከወሰዳቸው በርካታ የመፍትሄ ስልቶች መካከል አንደኛውና የመጀመሪያው በጉልህ የሚጠቀሰው በባንኮች ላይ የብድር እድገት ገደብን መጣል ነበር። በዚህም ገደብ መሰረት ባንኮች ወደ ገበያው ያቀርቡ የነበረውን ብር በመቀነስ የዋጋ ግሽበትን በተወሰነ መልኩ ለመቆጣጠር ጥረት የተደረገበት ሁኔታ እንዳለ ሁላችንም እናስታውሳለን። ነገር ግን አሁን ላይ በዚህ መልኩ የሚደረግ የዋጋ ግሽበት ቁጥጥር ያን ያክል የኢኮኖሚ ለውጥን ይዞ አይመጣም በሚል የኢትዮጵያ ብሔራዊ ባንክ ሞኔተሪ ፖሊሲ ኮሚቴ በባንኮች ላይ የተጣለው ይሄ የብድር እድገት ገደብ ወይም ደግሞ ክሬዲት ካፕ እንዲነሳ ውሳኔውን አሳልፎ አሁን ላይ ባንኮች በሙሉ አቅማቸው ስራ መስራትና ብድርን ማቅረብ የሚችሉበት ሁኔታ እንደተመቻቸ የኢትዮጵያ ብሔራዊ ባንክ አሳውቋል። አክቹሊ በዚህ መልኩ ወይም ደግሞ በባንኮች ላይ ዓመታዊ የብድር እድገት ገደብን በመጣል የሚደረግ የዋጋ ግሽበት ቁጥጥር ያን ያክል ርቀት እንደማይወስድና ኢኮኖሚውን ማሳደግ እንደማይችል አይኤምኤፍ በተለያየ ጊዜ ምክረ ሀሳቡን ሲሰጥ ኮሜንት ሲያደርግ የነበረበት ሁኔታ እንደነበር እንረዳለን። አይኤምኤፍ ቤዚክሊ የዋጋ ግሽበትን ለመቆጣጠር ቀጥተኛ የሆነ የገንዘብ ፖሊሲ መሳሪያን ከመጠቀም ይልቅ ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን በመጠቀም የዋጋ ግሽበትን ለመቆጣጠር መሞከርና ወደ ገበያው የሚቀርብን ገንዘብ ግን ገበያ መር ማድረግ የግድ አስፈላጊና ጠቃሚ ነው የሚል ምክረ ሀሳቡን ሲሰጥ የቆየበት ሁኔታ እንዳለ ሁላችንም እንረዳለን። ቢኮዝ ለምንድን ነው የዋጋ ግሽበትን ለመቆጣጠር በሚል የባንኮችን የማበደር አቅም መገደብ ምናልባትም ትሬድ ኦፍ ነው። የዋጋ ግሽበቱ የቀነሰ ባንኮች ብር እንዳያቀርቡ በማድረግ እንጂ ትክክለኛ የሆነ ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን በመጠቀም የተደረገ የዋጋ ግሽበት ቁጥጥር አይደለም። ይሄ ደግሞ ዘላቂ የሚባል የኢኮኖሚ እድገትን አያመጣም። ስለዚህ የኢትዮጵያ ብሔራዊ ባንክ የዋጋ ግሽበትን ለመቆጣጠር የግድ ኮንሲደር ሊያደርጋቸው የሚገቡ በርካታ ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎች አሉ የሚል ትችትን፣ ኮሜንትን፣ ሀሳብ አስተያየቶችን ሲሰጥ ነበር። አይዶን እንግዲህ የኢትዮጵያ ብሔራዊ ባንክ የአይኤምኤፍን ጥያቄ ለመመለስ ይሁን ወይም ደግሞ በራሱ የዋጋ ግሽበትን ለመቆጣጠር አሁን ላይ ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን መጠቀም
የበለጠ አዋጭ ሆኖ አግኝቶት ይሁን ኋቴቨር ግን በዛም ይሁን በዚህ በባንኮች ላይ ተጥሎ የነበረው ዓመታዊ የብድር እድገት ገደብ መነሳት መቻሉ በኢትዮጵያ ኢኮኖሚ ላይ በርካታ ለውጦችን ይዞ ይመጣል። ለምሳሌ ፖዘቲቭሊ ብናይ በቀጥታ የዚህ ገደብ መነሳት ባንኮች በሙሉ አቅማቸው ስራ እንዲሰሩ በአቅማቸው ልክ ብድርን ለተበዳሪዎች እንዲያቀርቡ ያስችላቸዋል። በዚህም የሚኖራቸው የትርፋማነት ሁኔታ፣ የተወዳዳሪነት ሁኔታ የሚጨምርበት እድል እንዲፈጠር ይፈቅዳል። በዚህም ባንኮቹ ባተረፉ ቁጥር በተዘዋዋሪ ከእነዚህ ባንኮች ላይ ኢንቨስት ያደረጉ በርካታ የማህበረሰብ ክፍሎች ባለአክሲዮኖች የትርፍ ክፍፍል ባለቤት የሚሆኑበት ምናልባትም የካፒታል አፕሪሲዬሽንም ተጠቃሚ መሆን የሚችሉበትና በዛ መልኩ ኢኮኖሚ የሚነቃቃበት እድል እንዲፈጠር ያስችላል። ባንኮች በሙሉ አቅማቸው ማበደር እንዲችሉ ፍቃድ ያገኙ ማለት በሌላ አማርኛ ገበያ ላይ የሚኖረው የብድር አክሰስ እንዲጨምር እድል ይፈጥራል። በዛም የብድር አክሰስን ዲማንድ የሚያደርጉ በርካታ ቢዝነሶች፣ በርካታ የማህበረሰብ ክፍሎች በቀላሉ ብድርን ማግኘት የሚችሉበት እድል ይኖራል። ያም ቢዝነሳቸውን እንዲያሰፉ፣ ምርትና ምርታማነታቸውን እንዲያሳድጉ፣ ኮምፒቲቲቭሊ ወደ ገበያው መግባት የሚችሉበትን እድል እንዲፈጥሩ ያስችላቸዋል። ይህም በሌላ አማርኛ አጠቃላይ የሚኖርን ምርትና ምርታማነት የማሳደግ እድልን በቀጥታ ይዞ የሚመጣበት እድል አለ። ነገር ግን ከዚህ በተቃራኒው ኮንሲደር የሚደረግና ሊኖር የሚችል የብዙዎቻችን ፍርሃት የሆነው የዋጋ ግሽፈት ባንኮች በሙሉ አቅማቸው የሚሰሩ ከሆነና ገበያ ላይ የሚቀርበው ብር የሚጨምር ከሆነ ከዚህ በላይ የሚባባስበት እድል አይኖርም ወይ? ኢኮኖሚውን ከድጡ ወደ ማጡ ይዞት ሊሄድ የሚችልበት እድል የለም ወይ የሚል ሌላኛ ሳይድ ጥያቄም በዛው ልክ ይነሳል። ነገር ግን ይህንን በተመለከተ የኢትዮጵያ ብሔራዊ ባንክ በጥብቅ ኮንሲደር ካደረጋቸው ወይም ደግሞ ዲስክሎዝ ካደረጋቸው ነገሮች መካከል አንዱና የመጀመሪያው በባንኮች ላይ ተጥሎ የነበረው ዓመታዊ የብድር እድገት ገደብ ተነሳ ማለት የገንዘብ ፖሊሲ ለውጥ አደረግኩ ማለት አይደለም። አንዱን መሳሪያ ነው እንጂ ያሻሻልኩት አጠቃላይ አሁንም ቢሆን ጥብቅ የሆነ የገንዘብ ፖሊሲን እከተላለሁ። የዋጋ ግሽበት እንዳይጨምር፣ የዋጋ ግሽበት እንዳይባባስ ሌሎች ይህንን አሁን የተነሳውን መሳሪያ ኢንስትሩመንት ሊተኩ የሚችሉ ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን ጥቅም ላይ የማውል በመሆኑ የዋጋ ግሽበት ሊጨምር የሚችልበት እድል የለም ብሏል። ያ ማለት ምንድን ነው? ምንም እንኳን ባንኮች ላይ ተጥሎ የነበረው ዓመታዊ የብድር እድገት ገደብ ሲነሳ ባንኮች ወደ ገበያው የሚለቁት የገንዘብ መጠን የሚጨምር ቢመስለንና በዛም መልኩ የዋጋ ግሽበት ይፈጠራል ብለን ብናስብ እንኳን ይህንን ኮምፖንሴት ሊያደርጉ የሚችሉ ሌሎች በርካታ ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን በመጠቀም ወደ ገበያው ሊለቀቅ የሚችል የብር መጠንን የሚቀንስበት መንገድ ዘርግቻለሁ። በዛም አጠቃላይ የዋጋ ግሽበት የምቆጣጠርበት መንገድን አመቻችቻለሁ። ስለዚህ እነዚህ ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎች ከዚህ ከተነሳው የባንኮች የብድር እድገት ገደብ በፍጹም ተነጥለው የሚታዩ አይደሉም። ትሬድ ኦፍ ነው። አንደኛውን ኢንስትሩመንት አነሳው እንጂ ሌሎች ኢንስትሩመንቶችን ተክቻለሁ። ቀጥተኛ የሆነ የገንዘብ ፖሊሲ መሳሪያዬን ሳነሳ ሌሎች ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን በመጠቀም ገበያ ላይ ሊኖር የሚችል የብር አቅርቦትን እቀንሳለሁ። በዛም የዋጋ ግሽበትን በሚገባ መቆጣጠር የሚችልበትን ስልት ቀይሻለሁ በሚል አሳውቋል። ስለሆነም ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎች የገንዘብ አቅርቦትን በመቀነስ የዋጋ ግሽበትን ለመቆጣጠር ከቀየሳቸው ስልቶች መካከል አንደኛውና የመጀመሪያው ናሽናል ባንክ ፖሊሲ ሬትን መጨመርና ማሳደግ መቻል ነው። ከነበረበት 15% ወደ 16% አሳድጎታል። ፕላስ ኦር ማይነስ 3% እንዳለ ሆኖ ማለት ነው። የዚህ
ናሽናል ፖሊሲ ሬት ማደግ መቻል ባንኮች በመንግስት የዕዳ ሰነዶች ላይ የግምጃ ቤት ሰነዶች ላይ የበለጠ ኢንቨስት እንዲያደርጉ ለማጓጓት የተደረገ ጥረት ነው። ስለዚህ ባንኮች ያላቸውን ብር ውጭ ሪስክ ባለው መልኩ ከማበደር ይልቅ የመንግስትን የዕዳ ሰነዶች በመግዛት ኢንቨስት ማድረግ የሚችሉበትን አማራጭ ለመፍጠር ጥረት አድርጌያለሁ። በአንድ መልኩ ሴቭ እንዲያደርጉ በዚህ መልኩ ኢንቨስት እንዲያደርጉ ለማበረታታት ሞክሬያለሁ። በዚህም ወደ ገበያው ይዘውት የሚወጡትን ብር እቀንሰዋለሁ። ፕላስ ገበያው ላይ ሊኖር የሚችል የወለድ ምጣኔን በሚገባ ውድ ለማድረግ ሞክራለሁ፣ ወይም ደግሞ ኮስት ኦፍ ቦሮዊንጉ ከፍ እንዲል ጥረት አደርጋለሁ። ቢኮዝ ባንኮች የመንግስት የግምጃ ቤት ሰነዶችን የመንግስት የዕዳ ሰነዶችን ዊዝ ለስ ሪስክ በ16% ኢንቨስት የሚያደርጉበት አማራጭ ካገኙ ለባለ ሀብቶች ለቢዝነሶች በ17 በ18% የሚያበድሩበት ሁኔታ አይኖርም። ቢኮዝ ለቢዝነሶች ባበደሩ ቁጥር ሪስኩ ከፍ ይላል። ኤንፒኤሉ ከፍ ሊል የሚችልበት ሁኔታ እንደመኖሩ መጠን የዕዳ ማስተዳደር ሂደቶች ውስጥ ይገባሉ። በዛም ወጪያቸው ስለሚጨምር ከዛ የተሻለ 20 ምናምን ፐርሰንትን 20 21 22 23% ድረስ ሊጠይቁ የሚችሉበት ሁኔታ እንዲፈጠር አድርጌያለሁ። በዛም ቦሮዊንግ ኮስቱ ከፍ ስለሚል ያንን ያክል ድረስ ዋጋ ከፍሎ ብድርን አክሰስ ማድረግ የሚፈልግ ቢዝነስ እንዳይኖር ጥረት ለማድረግ እሞክራለሁ። በዚህም ገበያ ላይ የሚበተን የብር መጠንን በመቀነስ የዋጋ ግሽበትን ለመቆጣጠር እችላለሁ የሚል አንድ አካሄድን ዘርግቷል። ሁለተኛው አሁንም በእያንዳንዱ ባንክ ላይ መደበኛ የሚባል ግምገማዎችን አደርጋለሁ። በዛም እንዳስፈላጊነቱ ታርጌትድ የሆነ ሪዘርቭ ሪኳየርመንቶችን ሴት አደርጋለሁ። እያንዳንዱ ባንክ ምን ያክል ዲፖዚትን ሰበሰበ፣ ወይም ከሰበሰበው ዲፖዚት ውስጥ ምን ያክሉን አበደረ፣ ምን ያክል ጤናማ የሆነ ሎን ቱ ዲፖዚት እንቅስቃሴ አላቸው ብዬ ሬጉላር በሆነ መልኩ ሁሉንም ባንኮች እገመግማለሁ። በዛም ጤናማ ያልሆነ እንቅስቃሴ ውስጥ የሚገቡ ለማበደር የሚሯሯጡ ባንኮች ካሉ ታርጌትድ በሆነ መልኩ ሪዘርቭ ሪኳየርመንትን በመጨመር የሚያበድሩትን የብድር መጠን የሚቀንስበትን ስትራቴጂ ይጠቀማለሁ። ሁሉም የሚባሉ ባንኮች ብድርን የሚሰጡት ይህንን ታርጌት ሪዘርቭ ሪኳየርመንት ኮንሲደር በማድረግ ነው የሚል ሌላኛ የመፍትሄ ስልትን ዘርግቷል። ሶስተኛው የተጠቀመው የመፍትሄ ስልት ኢምፖርተሮች የሸቀጥ ዕቃን ከውጭ ለማምጣት ምንዛሬን ሲገዙ 2.5% ኮሚሽን ይከፍሉ ነበር እስካሁን በነበረው ሂደት። ነገር ግን ይህንን 2.5% ይከፍሉት የነበረውን ኮሚሽን ወደ 1.5% ዝቅ በማድረግ የሸቀጥ ገቢ ንግዶች ዋጋቸው እንዲቀንስና በተሻለ መጠን ቺፕ እንዲሆኑ ለማድረግ እየሞከረ ያለበት፣ በዚህም የዋጋ ግሽበትን ለመቆጣጠር ጥረት እያደረግኩ ያለበት ሁኔታ አለ። ስለዚህ ለባንኮች ይከፈል የነበረውን 2.5% ወደ 1.5% በመቀነስ ኢምፖርት የሚደረጉ ዕቃዎች ዋጋቸው የቀነሰ እንዲሆንና በዛም መልኩ የዋጋ ግሽበትን መከላከል የሚችልበትን ስትራቴጂ ነድፌያለሁ። ይህም የሚተገበር ይሆናል ብሏል። ሌላውና የመጨረሻው ኤክስፖርተሮች ኤክስፖርት አድርገው የሚያገኙትን የውጭ ምንዛሬ እስካሁን በነበረው ሂደት ውስጥ 50%ውን ፋሲሊቴት ላደረጉላቸው ባንኮች ይሸጡ ነበር። ሪቴን ያደርጉ የነበረው 50%ውን ብቻ ነበር። ነገር ግን አሁን ላይ ኤክስፖርት ያደረጉ ኤክስፖርተሮች ያገኙትን የውጭ ምንዛሬ 70% በራሳቸው አካውንት ሪቴን ማድረግና መጠቀም የሚችሉበትን እድል አመቻችቻለሁ። ለባንኮች እንዲሸጡ የሚገደደው 30%ውን ብቻ ነው። ይህም አጠቃላይ የባንኮቹን የውጭ ምንዛሬ ግኝት በማሳነስ ገበያ ላይ ሊለቀቅ የሚችልን ብር ለመቀነስ ጥረት አደርጋለሁ። በዛም የዋጋ ግሽበትን መቆጣጠር የሚችልበት መንገድን ዘርግቻለሁ። ስለዚህ ባንኮች ላይ ተጥሎ የነበረው ዓመታዊ የብድር እድገት ገደብ መነሳት መቻሉ በቀጥታ የዋጋ ግሽበትን የሚያባብስበት እድል የለም። ይህንን ትሬድ ኦፍ ሊያደርጉ የሚችሉ እነዚህን ቀጥተኛ ያልሆኑ
የገንዘብ ፖሊሲ መሳሪያዎችን በመጠቀም የዋጋ ግሽበትን በሚገባ መቆጣጠር የሚችልበትን ሁኔታ ዘርግቻለሁ ብሏል። ስለሆነም እናንተ ይህንን እንዴት አገኛችሁት? ምናልባት እንደው እናንተ የዋጋ ግሽበቱ መንግስት በዚህ መልኩ የሚቆጣጠርበት ብሔራዊ ባንክ በዚህ መልኩ የሚቆጣጠርበት እድል አይኖርም ብላችሁ ካሰባችሁ ምን አይነት የመፍትሄ ስልቶችን መውሰድ ይመከራል ብላችሁ ታስባላችሁ? ለምሳሌ የዋጋ ግሽበት ይቀጥላል ብላችሁ ካሰባችሁ ፊክስድ ኢንካም ሰኪሪቲዎች ላይ ኢንቨስት ከማድረግ ይልቅ የተቋማት የድርሻ ሰነዶች ላይ ኢንቨስት ማድረግ መቻል የዋጋ ግሽበቱን ለመቆጣጠር የበለጠ የሚመከርበት ሁኔታ አለ። ቢኮዝ ፊክስድ ኢንካም ሰኪሪቲ የምንላቸው የመንግስት የግምጃ ቤት ሰነዶች፣ ቦንዶች፣ የተቋማት የዕዳ ሰነዶች የሚያስገኙት ሪተርን ፊክስድ ነው። የዋጋ ግሽበት የሚኖር ከሆነ ደግሞ ፊክስድ የሚባል ኢንካም የዋጋ ግሽበትን ለመከላከል ያን ያክል የሚመከር አይደለም። ነገር ግን የተቋማት የድርሻ ሰነዶች ላይ ግን ኢንቨስት ካደረጋችሁ የዋጋ ግሽበት ካለ የተቋማት የድርሻ ሰነዶች ዋጋም አብሮ የሚጨምርበትና የዋጋ ግሽበትን አትሊስት ሂጅ ማድረግ የሚችሉበት ፕሮቴክት ማድረግ የሚችሉበትን እድል እንድታገኙ ይፈቅድላቸዋል። በተቋማት የድርሻ ሰነዶች ላይ ኢንቨስት በማድረግ ሊፈጠር የሚችል የዋጋ ግሽበትን በሚገባ ሂጅ ማድረግ አስፈላጊ መሆኑን መረዳትና ማወቅ መቻል አለብን። ስለሆነም ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮው ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንድታረጉት እንዲሁም ሼር እንድታረጉትና ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ የኢንቨስትመንት እና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ጋብዛለሁ። አመሰግናለሁ።